የውሸት ፊርማ ቀደዋለሁ። ከልብህም ከቤትም ታስወጣኝ የቸኮልኩ ትመስላለህ። አልገባኝም። ልቤን ለማጥናት እየሞከርሽ ነው? በቀላሉ የሚገባ ልብ ስትይዝ አይደለም። በል በቃ ብቻ ልተውክ። ቆይቼ ልጅ ምን ለማድረግ እየሞከረች ነው? ማናገር እፈልጋለሁ። በመጀመሪያ በዚህ ጉዳይ ላይ በተደጋጋሚ እንዳሰብክበት ማረጋገጥ እፈልጋለሁ። መጀመሪያ እህቴን ማናገር እፈልጋለሁ አልኩሽ እኮ። እህት ደህና ናት፣ ግን አንተ በዚህ ግትርነት ከቀጠርክ ደህና የምትሆን አይመስለኝም። ይኸውልህ ሁለት ምርጫ ሰጥቻለሁ፣ ከአንተ ወይም ከእህትክ። በነገራችን ላይ እስር ቤት ብትገባ እሳት ሄዳ ሰው ጠበቃ ቀጥርልሃለሁ እኮ። ድጋሚ ከዛ ልታስወጪኝ? ቢያንስ የእስር ጊዜ እንዲያሳጥሩልህ አደርግልሃለሁ። ይሄ የሚሆነው ግን በአንተ ጥረት ብቻ ነው። ይህን የማደርግልህ ደግሞ ገንዘብ ሰጥታ ሀብል እንዳስገድልካት ለመርማሪው በስነስርዓት ስትናገር ብቻ ነው። ስለዚህ እህቴን ለማዳን ሌላ ሰው እንድጎዳ እየጠየቅሽ ነው? አንተ ስለ እህትህ ነው እንጂ ስለሌላው የሚያገባ ጉዳይ አይደለም። በእኔ የተነሳ እስር ቤት እየገባች እኔን የሚመለከት ጉዳይ አይደለም። ትሰማኛለህ? ደግሞ ይሄ አንተን የሚመለከት ጉዳይ አይደለም። እባክሽ፣ እህቴ አንድ ፍሬ ልጅ ነች። በዛ ላይ ደግሞ የቤተሰብ አደራ ነች። ስለዚህ አይታት ለማታውቃት ሴት እህትህን መስዋዕት ማድረግ ትፈልጋለህ? ይሄ ነው ያንተ ምርጫ? እንዴ ሰው አይደለሽ እንዴ? እንዴት ነው የማይገባሽ? እሱን እኔ የሚመለከተኝ ይመስላል? አንተ ሰው ስለሆንክ ነው የእህትህን ነፍስ ለማዳን ብለህ የሌላ ሰው ነፍስ ያጠፋከው? ለነገሩ ልክ ነሽ። እኔ ማንኝና ነው ማን ላይ የምፈርደው? በእርግጥ ያደረግከው ነገር ልክ አይደለም ብዬ ልወቅስ አልፈልግም። ለእህት ሲባል ምንም ነገር ይደረጋል። እሺ በቃ ራሴ ነው ያደረግኩት ብዬ እጄን ልስጥ። ድጋሚ ሌላ ሰው እንድጎዳ አታድርጊ። እንዴ ለምን አደረግከው ብትባል ምን ልትል ነው? ልጅቷ ሴተኛ ዳሪ አይደለችም። በአጋጣሚ ጸብ ላይ ሆኜ ተሳስቼን የገደልኳት ብዬ እንደዛ ብዬ እናገራለሁ። ዝም ብለክ የማይሆን ነገር መቀባጠሩን ተውና የምልህን ነገር አድርግ። ቆይ አንቺ ሜርሲ ነፃ እንድትወጣ አይደል እንዲህ ፍላጎትሽ? የእኔ ፍላጎት ሀብልና አክስቷን መቃብር እንዲወርዱ ብቻ ነው። እንዴ ጭራሽ አክስቷን ማለት? አክስትየዋ እንደሆነች እየለየላት አውሬ ናት። ለነገሩ ሀብል ትግባ እንጂ የአክስቷ ጉዳይ እንኳን ቀላል ነው። እሺ በቃ አደርገዋለሁ። እና ተደም ትጠብቃለህ? አሁን ነው ሄደህ እጅህን ስጣ እባክሽ። ከዛ በፊት ግን እህቴን አንዴ ብቻ ሳይ። ስለ እህትህ አታስብ አልኩህ እኮ። አንተ ብቻ የምልክን ነገር አድርግ። እኔ የእህትህን ሙሉ ወጪ ሸፍኜ አሳክማታለሁ አልኩህ። ትንሽ ገንዘብ ብቻ እኮ ነበር ይቅር። አንተ ጋር ያለው ገንዘብ ከዛ በኋላ ለአንዳንድ ነገር ለመቋቋሚያ ይሆናል። እኔ ሙሉ ወጪውን ሸፍኜ አሳክማታለሁ። አየህ አይደለ? አሁን እንኳን ምን አይነት ጥሩ ሴት እንደሆንኩ ገባክ? እውነትም በጣም ደግ ነሽ። በነገራችን ላይ ሜርሲን የትም ቦታ አታውቃትም። እሺ ምናልባት መርማሪው ጠርቶ ትተዋወቃላችሁ ወይ ወይም ደግሞ እሷን ጠርቶ ታውቂዋለሽ ወይ ቢላት ከዚህ በፊት እንዳላያት አድርገት። ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሮች ሀሳብ አስተያየታችሁን ጻፉ። ዛሬ ይዤላችሁ የመጣሁት ሀብል ድራማ ነው። ሀብል ድራማ ላይ በጣም ብዙ አስተያየቶች እያየሁ ነበረ። ከዛም መሀል እንግዲህ ለምንድነው ቶሎ ቶሎ የማይለቀቀው? ቶሎ ቶሎ ይለቀቅልን እያላችሁ ይሄንን ጥያቄ ነው እናንተ ጥያቄያችሁን ማቅረባችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ አንዳንድ ነገር አዲስ ነገር እየተፈጠረ ነው ማለት ነው። እሱ ምንድነው እንግዲህ አጸደ ሜርሲን ለማስፈታት ሌላ ወንጀል ለመስራት ፈልጋለች ማለት ነው። የማህደርን ገዳይ ፈልጋ አግኝተዋለች። እንግዲህ ይህንን ያደረገችው ሜርሲ ናት ማለት ነው። የልጁን ስምና አድራሻውን እንዲሁም ደግሞ በደካማ ጎን የገባችው ምክንያቱም ልጅ ቢኒ እንግዲህ በጣም የሚወዳትና የቤተሰቦቿ አደራ የሆነች የልብ ታማሚ እህት አለች ማለት ነው። ይቺ እህት እንግዲህ በተደጋጋሚ ጊዜ በልብ ህመም ትጠቃለች። እሷንም እንግዲህ ለማሳከም ብሎ ነበረ ማህደርም እንደዚህ አይነት ግፍ የሰራባት። እንግዲህ ብር ስለከፈለችው ሜርሲ ብር ስለከፈለችው እና ይህ ብር ደግሞ ለእህቱ ስለሚያስፈልጋት እሷን ማሳከም ስላለበት ነበር ይህንን ነገር ያደረገው። እንግዲህ ይህን ነገር ስታወራ አቶ እስክንድር ስለሰማት ነበረ ሜርሲን አሳልፈው ለፖሊስ የሰጣት። ይህንን ነገርም እንግዲህ ለማስቀልበስ ማህደርና ሜርሲ አሁንም እየሰሩ ነው ያሉት። ለማለት የፈለጉት እንግዲህ ይህንን ነገር ያደረገችው
ሀብል ናት ነው ለማለት የፈለጉት። ይህንን ከልጁ ጋር ተነጋግረዋል። ሄደህ እስር ቤት እጅህን ትሰጣለህ። ከዛም በኋላ ደግሞ ይህንን ሴራ እንዲሰራ ያደረገችው ሜርሲ ሳትሆን ሀብል ናት ብለህ መናገር አለብህ ትለዋለች ማለት ነው። እንዴት እንደዚህ ታደርጋለህ? ይህንን በጭራሽ ላደርግ አልችልም። ማድረግም ካለብኝ የማድረገው ልጁን እንደገደልኩት ነው እንጂ ሀብል አስገድል ብላ እንዳለች መናገር አልችልም ሲላት፣ እንግዲያውስ እህትህ በእኛ እጅ ናት። እንግዲህ ለእህትህና አንድ ከማታውቃት ሴት መምረጥ ይኖርብሃል። ያንተ ነው ምርጫው ብላ እንግዲህ እህቷ አስፈራርተዋለች ማለት ነው። ይህንም እንግዲህ ያደራህትን የሆነ ነገር ከምትሆንብኝ የጀመርኩትን ወንጀል እንግዲህ ልግባበት በማለት ሁለተኛ ወንጀል ለመስራት ተገዷል ማለት ነው። ይህንን ነገር ያደርገዋል አያደርገውም የሚለውን ነገር እንግዲህ በቀጣይ ክፍል ነው የምናየው። በጣም ነው የሚያስጠላው። በእርግጥ እውነት ትቀጥናለች እንጂ እነሱም ተበጥሳ አትቀርም። ሀብል በጣም እየተሰቃየች ነው ያለችው ማለት ነው በአሁኑ ሰዓት እንዳያችሁት። እዝራም እህቱን ለመጠየቅ እንግዲህ ወደ ማረሚያ ቤት ሄዶ ነበረ። እንግዲህ እህቱ በውሸት ምልክት አድርጋ ነበረ የላከችው። ይህንን ነገር በእርግጥ እኔም አስቤው ነበረ። ቢሆንም ግን ሀብል ቀድማኛለች። ይህንንም ያደረገችው ደግሞ ሜርሲ ናት ያደረገችው ብላ ነው እንትን ያለችው እንጂ እኔ ይህንን ነገር አላደረኩም። አባዬም እውነቱን ነው ሰምቶኛል፣ አስቤው ነበረ፣ ግን ሀብል ቀድማኛለች እና ይህን ነገር እኔ ያላደረኩም በማለት እንግዲህ ለእዝራ ነግረዋለች ማለት ነው። እዝራም በሰማው ነገር በጣም ተናዶ ወደ ቤት ተመልሷል ማለት ነው። እዝራ በእርግጥ ሜርሲን ማመን አልነበረበትም። ምክንያቱም በጣም በተደጋጋሚ ጊዜ ውሸት ስታወራ ስለያዛት በዚህ ልክ እሷን ማመን አልፈለገም። ነገር ግን በአሁኑ ሰዓት እዝራ ምንም ቢሆን ወደ ሀብል ልቡ ተመልሶ ነበረ። እንግዲህ ሀብልን እየወደዳት ነበረ ማለት ነው። አሁን ደግሞ ይህ ነገር ሲጨመር እውነትም ሀብል እዚህ ቤት የገባችው የአባቴን ንብረት ለመውረስ ነው እንጂ እኔ ፍቅር ይዟት አይደለም በማለት እንግዲህ በጣም ተናዶና እሳት ለብሶ ነበረ ወደ ቤት ሄደ። በሌላ በኩል ደግሞ ባለፈው ክፍል ላይ እንግዲህ አጸደ የሆነ ተንኮል ሰርታ ነበረ። እሱ ምንድነው ከወይዘሮ መነን ጋር ተገናኝተው እንግዲህ እንደተደባደቡ ተመልክተናል። መነን አሁንማ እንደዚህ መሳ አድርገሽኝ የሚሰውሽ እንዳይመስልሽ፣ እንዲሁም ጠንከር ያለ አንቺን የሚያስጠላ ነገር አደርጋለሁ በማለት እንግዲህ ድንጋይ አንስታ ራሷን ፈንክታለች ማለት ነው። ራሷን ፈንክታ እንግዲህ ጭንቅላቷ ላይ ያለውን ደም በመጠራረግ ፊቷን እንዳለ ለቅልቃ ሄዳለች ማለት ነው። ይህንንም እንግዲህ ለአቶ እስክንድር ነግረዋለች። ይህንን ማን እንደዚህ ሊያደርገኝ ይችላል? ያው ምን እናት ዱርዬ ቀጥራ ያስደበደበች ዱርዬዎችን እንግዲህ ደብድበውኝ እንዲሄዱ ብቻ አልነበረም ያደረገችው፣ እንዲገሉኝ ነበረ። እኔ ግን ይህ እስካሁን ተመልሼ ቤት መጥቻለሁ፣ አልገደለችኝም በማለት አቶ እስክንድር ላይ እንግዲህ ቆማ እየወነጀለቻት ነበረ ማለት ነው። ሀብልም ይህንን ነገር እሷ አታደርግም በማለት ለወይዘሮ መነን እየተከራከረች ነበረ። እንግዲህ አቶ እስክንድርን በጭራሽ አላመናትም ማለት ነው። አንቺ ጉደኛ ልጅ እባክሽን አርፈሽ ኑሪ፣ አለበለዚያ ግን ከኔ ቃል እወጣለሁ የምትይ ከሆነ የማደርገውን አታውቂም ብሏታል። ምን ልታደርግ ነው? ምንድነው? እኔንም እንደምንም አውጥታ ዝቅ ላይ ነው እንዴት ስለው የማላደርገው መስሎሽ ከሆነ በጣም ተሳስተሻል፣ ተጠንቅቀሽ አደብሽን ይዘሽ ብትኖሪ ይሻለሽ ነበረ ብሎ አስጠንቅቋታል ማለት ነው። ነገር ግን እሷ ይህንን ነገር ከምንም ነገር አልቆጠረችም ማለት ነው። ምንም ነገር አልመሰላትም። እሷ ብቻ የሆነ ተንኮል ሰርታ ሌላ ሰው ላይ ማጣበቅና ያ ነገር ደግሞ እውነት መስሎ ይታይላት እንጂ አንድ ቀን ተይዤ መከራ ውስጥ እገባለሁ ብላ አስባ አታውቅም ማለት ነው። እንግዲህ ወይዘሮ ምንም ይህንን ነገር በጭራሽ አታደርገውም ብሎ እንግዲህ አቶ እስክንድር እንትን ብሏል ማለት ነው። በእርግጥ አቶ እስክንድር ልጃቸውን ቢያሳስሯትም ክላሳቸው ገብተው እንግዲህ በጣም ነበረ የሚያዝኑት የሚያለቅሱት ማለት ነው። ይህንንም ነገር ሀብል በተደጋጋሚ ጊዜ ትሰማለች። በጣም እየተጨነቀች ነበር ያለችው። በእርግጥ ሜርሲ መታሰሯ ጥሩ ነው፣ ግን አባቷ በዚህ ልክ ማዘናቸው በጣም ይከብዳል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ እዝራም ከእስር ቤት መጥቶ እንግዲህ ሜርሲ ላይ እየቀባት ነበረ ማለት ነው። አንቺ ልጅ እዚህ ቤት እስከመቼ ነው የምትቆይው? እስከመቼ ነው እያስመሰልሽ መኖር የምትፈልጊው? እባክሽን ቤቱን ለቀሽልኝ ውጪ
ምንድን ነው ያደረግሽው ነገር? ሁሉንም ነገር ሜርሲ ነግረኛለሁ ብሎ እንግዲህ ሲጮህባት አቶ እስክንድር ከላይ ወርደው ይኸውልሽ ምንም ነገር እንድትናገረው አልፈልግም፣ እውነት እንደሆነ መቼም ትፈለፍላለች እንጂ አትበጣትም፣ ስለዚህ ምንም ነገር እንድታደርጋት አልፈልግም ትለዋለች ማለት ነው። እሱም እንግዲህ አባዬ ልጅህን ለምንድን ነው ሄደህ ማጠይቃት? እስካሁን እኮ ወህኒ ቤት ነው ያለችው፣ እባክህን ሂድና ጠይቃት፣ ምንም ቢሆን እኮ ያደራ ልጅ ናት፣ ወንጀል ሰርታ እንኳን ቢሆን ልጅ ናት፣ እባክህን ሄደህ ጠይቃት ብሎታል ማለት ነው። አባትየውም ደግሞ እንደዚህ አይነት አረመኔ እኔ ልጅ የለኝም፣ ልጅ ማለት እንደ ሀብል ነው፣ ስለዚህ ይቺ አረመኔ ላያት አልፈልግም ብለዋል ማለት ነው አቶ እስክንድር። እንግዲህ ይህንንም የሰማው እዝራ በጣም በመናደድ ወደ ክላስ ይገባል። ማውራት አለብኝ፣ ቀጥታ አባዬ ሌላ ጊዜ እናወራለን ብሎ እንግዲህ ወደ ክላሱ ሄዷል ማለት ነው። ሀብልም እንግዲህ ለእዝራ ውሃ ይዛለት ወደ ክላሱ ትገባለች። ውሃም ስትሰጠው አንቺ ልጅ ለምንድን ነው ተስፋ የማትቆርጪው? እስከመቼ ነው እዚህ ቤት እያስመሰሉ ነው የፈለግሽው? ለምን ተተሽናቸው ዝምነታል? አንተ መናገርሽን ላውሬ ጥዬ መቼም አልሄድም ትለዋለች። ለእኔ እያሰብሽልኝ ነው? የኔና አንቺ ነገር እንዳበቃ እንደውም በደንብ ታውቂያለሽ ይላታል። ነው ግን ያው እኔ ያጠፋሁት አንተን ማፍቀሬ ነው፣ እሱ ደግሞ ፈልጌ ያመጣሁት ነገር አይደለም፣ ስለዚህ ሁሉም ነገር ጊዜ ያስፈልገዋል ትለዋለች ማለት ነው። እሱም እንግዲህ ሜርሲ ያለችውን ነገር እያንዳንዱ ይነግራታል ማለት ነው። ሀብል ልጅሽ አለበት ወይ? ሜርሲ እኮ እንደዚህ ያለችኝ፣ እንዴት ነው ነገሩ ብሎ ሲላት ይኸውልህ ምንም ነገር ነው አይመስለኝም ሰው ምንም ነገር ቢል፣ ምክንያቱም እውነት የሆነ ቀን መውጣቷ ስለማይቀር ለእኔ ዝጋት አትገን፣ እናንተ ግን የእውነት እስከሚወጣ ድረስ ከስራችሁ መራቅ አልፈልግም፣ በተለይ ዛችሁ ከሳቸው መራቅ አልፈልግም፣ አንተ እንኳን መቼም ልታመኝ አልፈለግም ትለዋለች። ከክላስ ይውጥልኝ ይላታል። እንዴ ለምንድን ነው የምወጣልህ? የክላስ እኮ የኔን ነው ስትለው እንግዲህ እንግዳውን ይልጣልሽ ብሎ ያው ብድግ ሲል አይ እኔ መውጣት ያለብኝ ግን እዚህ ቤት ሰራተኛ ሆኜ መቀጠል እችላለሁ ይላታል። ትለዋለች ግን ሚስት መሆኔን እንዳትረሳ ስትለው ያንን የውሸት 80 ከሆነ እቀጥልሻለሁኝ ይላታል ማለት ነው። ምነው ከልብህም ሆነ ከቤቱ ለማስወጣት በጣም የቸኮልክ ትመስላለህ ስትለው እንግዲህ አይ ልቤን ለመመርመር እያሰብሽ ይመስለኛል፣ ልቤን ለማወቅ እየሞከርሽ ነው ወይ ይላታል ማለት ነው። እኔ እንደዛ እያልኩኝ አይደለም፣ እውነታውን ነው እየነገርኩ ያለሁት፣ ስለዚህ ሁሉም ነገር ጊዜ ይፈታዋል ለማንኛውም ብላ እንግዲህ ጥላ ሄዳለች ማለት ነው። እንግዲህ አጸደ ያንን ቢኒ የተባለ የፈረደበት ልጅ እያሰቃየች ያለችው፣ ሜርሲ ግን በጣም ፈርታለች ማለት ነው። ምክንያቱም መርማሪ ፖሊሱ በጣም ቁጥ ነው፣ ስለዚህ ምናልባት ስናገር መልስ ስመልስ አፌ ላይ ሊያውቅብኝ ይችላል ብላ እንግዲህ ፍርሃቷን ለአጸደ ነግራታለች። ሜርሲ ጠንከር ማለት አለብሽ፣ እዚህ ቤት አጸደ ማነው ሀብልና መነን ወህኒ ቤት ወድቀው ማየት ነው የምፈልገው፣ ስለዚህ ይህንን ደግሞ የምናሳካው ጠንካራ ስንል ነው ብላ እንግዲህ ጎንበስ ቀና እያሉ ነው ያሉት። ለሀብል ብያለሁ፣ እውነት ሀብል በጣም ያሳዘነች እዛ ቤት እንግዲህ ከአቶ እስክንድር ሌላ ማንም እየተረዳት የለም ማለት ነው። እንግዲህ እዝራም አንድ ቀን ሲገባው በጣም ይቅርታ እንደሚጠይቃት ተስፋ እናደርጋለን። ግን እባካችሁ ከቻላችሁ ቶሎ ቶሎ ለመልቀቅ ሞክሩ ማለት ነው። ምክንያቱም በጣም በጉጉት ነው እየጠበቅናችሁ ያለ ነው። ከቻላችሁ ቶሎ ቶሎ ልቀቁልን፣ በጣም ነው የምንወዳችሁ። ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም ነው ቤተሰቦች የማመሰግነው። ሰላም ይሁን።